ሴቶችም ልብ በሉ የሴት እኩልነት ያረጋገጠላችሁ መንግስት እንዳይመስላችሁ እመቤታችን ናት። ማምላክን እሷ ናት ቀድሞ ወንዶች ይመኩባችሁ ነበር። እናንተ ክፎች ዲያብሎስን አዳምጣችሁ ያጠፋችሁን ስትሉ ገብርኤልን ሰምታ ያዳነቻችሁ እኮ ሴት ናት ብላችሁ እንድትመኩ ያረጋጋቻችሁ እኮ እመቤታችን። በሴት የመጣውን ዕዳ በሴት አራቀው እግዚአብሔር። ተመልከቱ፣ ሌላ መሳሪያ አልፈለገለትም። በሴት ቢመጣ በሴት አራቀው። በመላክ የመጣውን ስተት በመላክ መላኩን ላከና አጓዶ እኮ ነው። ለዚያው እኔ አምላክ ነኝ እኔ እግዚአብሔር ነኝ እናት ትሆኛለሽ አላለም። አጓዶ ለምኖ መልእክተኛ ልኮ እግዚአብሔር እናት ሁኚኝ ብሎሻል ብሎ መልአክ ልኮ ነው። እግዚአብሔር እንኳን እናቱ ያደርጋል። እግዚአብሔር እናቴ ሁኚኝ ብሎ ባማላጅ የላከባት እኔማ በማልዳት ባጓድዳት ሲያንሳይ ነው በእውነቱ። እኛማስ ብንለምናት። ከዚያ በኋላ ተመልከቱ የእናታችን የቅድስት ድንግል ማርያም ያቺ የበለስ ፍሬ ፈልታ ስታጠፋን ይቺ የሕይወት ፍሬ ያፈራችልን። ያቺ መልአክ ሰምታ ስታጠፋን ይቺ መልአክ ሰምታ ዳነችን። ያቺ የወደቀውን ይቺ ደግሞ ምን ያለውን እውነተኛውን ብርሃናዊ መልአክ ቅዱስ ገብርኤልን ሰምታ ፈወሰችን። በሴት የመጣውን በሴት በጆሮ የመጣውን በጆሮ። እስቲ በሴት የመጣውን በሴት በሉ፣ በጆሮ የመጣውን በጆሮ በሉ፣ በመብል የመጣውን በመብል በሉ። በልተን ጠፍተን ነበር፣ በልተን እንድንድን አደረገን እግዚአብሔር። ስጋውን አብልቶ ደሙን አጠጥቶ ዲያብሎስን ሬሲ መድኃኒተ ዋግድ ወጡ። ዲያብሎስ ይቀጣፊ ሄዶ ለአዳምና ሔዋን ምን ብሏቸው ነበር? እግዚአብሔር እኮ ይህንን ፍሬ እኮ ነፍጓችሁ ነው ያልሰጣችሁ ብሎታል። አንተ ሊየባ እንኳን በለስ ልነፍጋቸው እስቲ ስጋዬን ሳበላቸው ተመልከት፣ እስኪ ደሜን ሳጠጣቸው ልግስናዬን ዋግድ ወጡ። የዲያብሎስን ውሸቱን ሰው ሁኜ ገልጥበታለሁ አለ። መድኃኒትን አድርጌ ድነትን ሰጥቼ ስጋዬን ቆርሼ ደሜን አፍስሼ ይሄንን ውሸታም ፍቅሬን ልግስናዬን ለእናንተ ገልጬ አሳፍረዋለሁ አለ። ቅዱስ ቄርሎስ ምን ይላል? መንግሥተ ሰማያትን እንኳን ገብቶ ለመኖር ለአንድ ሰዓት ትክ ብሎ ለማየት እንኳን ዓለም ከተፈጠረ ጀምሮ እስከሚጠፋ ያለ ፍጥረት ካሳ ሆኖ ቢቀርብ አይበቃም ነበር ለዋጋ ይላል። ግን አለ ሰይጣን እግዚአብሔር ሰይጣንን ያሳፍረው ዘንድ ይችን ሀገር በቀዝቃዛ ውሃ ሰጠን አለ። ተመልከቱ፣ ፍጥረት በሙሉ ቢከፈል ዋጋ የማይመጥናትን ሀገር እግዚአብሔር በቸርነቱ በቀዝቃዛ ውሃ ሰጠን። ይህን ቸርነቱን ያደረገ እግዚአብሔር ይመስገን። ብፁዕ አቡነ ኤልሳ በረከታቸው ይድረሰንና አንድ ጊዜ ምን ሲሉ ሰማቸው? እንዲሁ እግዚአብሔር እኮ አሉ ለፍጥረት ሁሉን ሰጥቶ ለራሱ ያስቀረ ቸርነቱን ብቻ ነው አሉ። ቸርነቱን ብቻ ነው። ይሄውን ማስረጃ የሆናችሁ ዘንድ ከፈለጋችሁ የገብርኤል ታቦት ብዙ ብር እየገባለት የኢየሱስ ታቦት ግን ምንም አይገባለትም አሉ። ሰምታችሁ ታውቃላችሁ? ቸርነቱን ልብ በሉማ። ፍጥረቱን እያከበረው እሱ ተውት፣ ቸር ነው፣ ለጋስ ነው። እውነታቸውን እኮ ነው ማለት ነው። ራሱን ሰጥቶ ያዳነ እንደሱ ያለ ማን ይመስለከ? ምና ማልክት እግዚኦ እንኳንስ ከአማልክት ዘበሐሰት ከውሸተኞቹ ከጣዖታት ይቅርና አማልክት ዘበጸጋ ከሚባሉ ከመላእክት ከነቢያት ከሐዋርያት አንተን የሚመስልህ ማን ነው? ብሉኝ ጠጡኝ ብሎ የሚሰጥ እንዳንተ ደሙን አጠጥቶ ስጋውን አብልቶ ራሱን አለብሶ የሚያሳድግ ማን ነው? ማንም። ተመልከቱ፣ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ከዚህ በኋላ እግዚአብሔር ውድቀታችን አይቶ እውነተኛው እረኛችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከመቤታችን መጣ፣ አስፈቀደ። እሷ በንጽህና በቅድስና አንደኛ ትሕትናዋ። እስኪ ትሕትና በሉ መጀመሪያ ኃጢአት የገባ ይላሉ ቅዱሳን ሐዋርያት በሲኖዶሳቸው። መጀመሪያ ኃጢአት የገባ በትዕቢት ነው። በሉ እስኪ ኃጢአት የገባ በምንድን ነው? በትዕቢት። በትዕቢት የገባው በትሕትና መውጣት ነበረበት። ኃጢአት የሚወጣው በገባበት ነው ይላል።